ጤና ይስጥልን። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ሰኞ የሞርስ ዜና እነሆ ጀመረ። አርእስተ ዜና። የትግራይ እናት የልጇ መርዶ እየተነገራት መሆኑና በአንድ ቀበሌ ከ7 ወጣት በላይ መርዶ የተነገረ መሆኑ ተሰማ። ሌተናል ጀነራል ታደሰ ወረደ አዲስ አበባ ላይ ቁርጣቸውን አውቀው ወደ መቀሌ ተመለሱ። ህገወጥ የፋይዳ መታወቂያን በሚያትሙ አካላት ላይ እርምጃ ለመውሰድ እንቅስቃሴ መጀመሩ ተገለጸ። ከውጭ የሱዳን ፈጥኖ ደራሽ ኃይል ከካርቱም ለቆ መውጣቱን አዛዡ መሐመድ ሐምዳን ደጋሎ ለመጀመሪያ ጊዜ አመኑ። በማይናማር በደረሰው ከባድ ርዕደ መሬት አደጋ የሞቱ ሰዎች ቁጥር ከ1000 አለፈ። በፈራረሱ ህንፃዎች ውስጥ በህይወት የተረፉ ሰዎችን የመፈለጉ ስራ ቀጥሏል። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜና ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በመቀሌ ከተማ ሰሜን ክፍለ ከተማ ላጪ ተብሎ በሚጠራ ቀበሌ መጋቢት 16 ቀን 2017 ዓ.ም ሌሊት ባጋጠመ የእሳት አደጋ ወላጅ እናት ከሁለት ልጆቿ ጋር ህይወታቸው ማለፉን ተከትሎ የእናቲቱንና የልጆቹን ህይወት ለማትረፍ ከፍተኛ ጥረት ሲያደርግ የነበረው አባወራ በእሳቱ ክፉኛ በመጎዳቱ ሳቢያ በሕክምና ሲረዳ ቢቆይም ህይወቱን ሊያልፍ መቻሉን ለማወቅ ተችሏል። ለአደጋው መንስኤ የሆነው በቤት ውስጥ የተቀመጠ ቤንዚን በመቀጣጠሩ ሲሆን አሰቃቂ የሞት አደጋ ያስከተለው በዚህ ምክንያት ነው ተብሏል። ቤንዚኑ በጀሪካን በቤት የተቀመጠ ነበር ያለው የከተማ ፖሊስ ቃጠሎውን ተከትሎ ወላጅ እናት እድሜያቸው 5 ወርና 4 ዓመት ተኩል ከሆኑ ልጆቿ ጋር ህይወቷ አልፏል። ቤተሰቡን ለማዳን ጥረት ያደረገው አባት ሳይሳካለት ቀርቶ ከባድ ጉዳት ደርሶበት ሆስፒታል ገብቶ ክትትል እየተደረገለት ነበር። የተጎዱ ቤተሰቦቹን ለማዳን ጥረት አድርጎ ሳይሳካለት ቀርቶ ከባድ ጉዳት ደርሶበት ሆስፒታል የነበረው እና በጤና ባለሙያዎች ክትትል እየተደረገለት የነበረው አባወራ መጋቢት 18 ቀን 2017 ዓ.ም ህይወቱ አልፏል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳ ዳዳ በትግራይ ክልል የመንግስት ሰራተኛውን መንግስት የጨመረለትን በአግባቡ እንዳያገኝ ከላይ ያሉት ኃላፊዎች ደሞዛቸው የመጨረሻ ጣራ ስለደረሰ ብቻ በታችኛው ወርከን ላይ ያለ የመንግስት ሰራተኛ ከጥቅምት ወር ጀምሮ መንግስት የጨመረለትን የደሞዝ ጭማሪ እንዳያገኝ የህወሓት አንጃዎች ከፍተኛ ተጽዕኖ እያደረጉ መሆኑን ከመቀሌ ያገኘነው ዜና አመልክቷል። ከታች ያለው የመንግስት ሰራተኛ የጊዜ አስተዳደሩና የብልጽግና ደጋፊዎች ናቸው እየተባለ በየጊዜው እያስፈራሩት መሆኑን ያመለከተው መረጃ ለምሳሌ የትግራይ ቴሌቪዥን ኃላፊዎች በሙሉ የአድዋ ተወላጆች ናቸውና ደሞዛቸውም 20,000 ብር በላይ ስለሆነ ማንም ኃላፊ ለታች ሰራተኛ ተሯሩጦ አይከታተሉለትም፣ አይቆረቆሩለትም ሲሉ አመልክተዋል ምንጮች። አሁንም በሰራተኛው ላይ ከፍተኛ ተጽዕኖ እያደረሱ በመሆኑ መፍትሄ እንዲደረግልን የሚሉ ጥሪዎች እየተሰሙ ነው። የሞርስ ዜና ከተጠቀሰው ደሞዝ ጭማሪ ጋር በተያያዘ ለጤናና ለትምህርት ቢሮ ሰራተኞች ጭማሪ መደረጉን የሰማ ሲሆን በሌሎች ቢሮዎች ግን አለመጨመሩንና በጭማሪነት የተመደበው በጀት በምን አግባብ ወጪ እንደተደረገ ወይንም የት እንዳለ ለማወቅ አለመቻሉን አረጋግጧል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳ የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ 65 በመቶ ደረሰ። በኦሞ ወንዝ ላይ እየተገነባ የሚገኘውና ፕሮጀክቱ ሲጠናቀቅ ከህዳሴ ኤሌክትሪክ ኃይል ማመንጫ ግድብ በመቀጠል 1800 ሜጋዋት ኤሌክትሪክ ኃይል የሚያመነጨው የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ 65 በመቶ መድረሱ ተሰምቷል። 130 ኪሎ ሜትር ርዝመትና 200 ስኩዌር ኪሎ ሜትር ስፋት ባለው ሰው ሰራሽ ግድብ ላይ የሚጠራቀም ውሃ የሚኖረው የኮይሻ ግድብ ከኤሌክትሪክ ኃይል ማመንጫ በተጨማሪ ለትራንስፖርት፣ ለአሳ እርባታ፣ ለቱሪዝም እንዲሁም በአካባቢው ለሚለማው የስኳር እርሻ ልማት አስተማማኝ ውሃ የሚያቀርብ ይሆናል ተብሏል። በኦሞ ወንዝ ላይ ተጨማሪ 4 ኤሌክትሪክ ኃይል ማመንጫና የመስኖ ግድብ ግንባታ ለማከናወን የአዋጭነት ጥናት በመፋጠን ላይ እንደሚገኝም የሞርስ ዜና ሰምቷል። ይህ ሞርስ ነው
የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ህገ ወጥ የፋይዳ መታወቂያን በሚያትሙ አካላት ላይ እርምጃ ለመውሰድ እንቅስቃሴ መጀመሩ ተገለጸ። በአዲስ አበባ ከተማ ትክክለኛ ያልሆነ ህገ ወጥ የፋይዳ መታወቂያን በማተም ለግለሰቦች በሚሰጡ አካላት ላይ ህጋዊ እርምጃ ለመውሰድ እንቅስቃሴ ላይ እገኛለሁ አለ የብሔራዊ መታወቂያ ፕሮግራም ማስተባበሪያ ጽሕፈት ቤት። የፋይዳ መታወቂያን በአጭር ጊዜ እንጨርስላቸዋለን በማለትና በአሰራሩ መሰረት መመዝገብ እንደማያስፈልግ በመግለጽ ወዲያውኑ ፎቶ አነስተው ትክክለኛ ያልሆነ መታወቂያን በመስራት የሚሰጡ አካላት መኖራቸው ተረጋግጧል ተብሏል። ይህንን ህገወጥ ስራ በሚሰሩ አካላት ላይ ክትትል በማድረግ እንዲሁም የሚቀርቡ ጥቆማዎችን መሰረት አድርጎ ለሚመለከተው አካል በማሳወቅ እርምጃ እንዲወሰድባቸው እንደሚደረግና ከዚህ ባሻገር ግን ዜጎች የፋይዳ መታወቂያ መለያ ቁጥሩን ብቻ በመያዝ መገልገል እንደሚቻል ተጠቁሟል። ዜጎች ግዴታ የታተመውን የፋይዳ መታወቂያ መያዝ እንደማይጠበቅባቸው የብሔራዊ መታወቂያ ፕሮግራም ማስተባበሪያ ጽሕፈት ቤት ዋና ዳይሬክተር ዮዳሄ አርያ ስላሴ የነገሩት ለአሃድ ነው። በተያያዘ የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ በበኩላቸው ከመታወቂያ ጋር ተያይዞ የሐሰተኛ ሰነድ ስርጭት አደገኛ ሁኔታ ላይ እንደሚገኝ የገለጹ ሲሆን በዚህ ረገድ ገና መሰራት የሚገባው ከፍተኛ ስራ መኖሩን ለአሃዱ ነግረውታል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ሌተናል ጀነራል ታደሰ ወረደ አዲስ አበባ ላይ ቁጣቸውን አውቀው ወደ መቀሌ ተመለሱ። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ የሆኑት ሌተናል ጀነራል ታደሰ ከጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ መመካከራቸውንና ወደ መቀሌ መመለሳቸውን ለሞርስ ዜና የደረሱ መረጃዎች አመልክተዋል። ጀነራሉ በአዲስ አበባ በነበራቸው ቆይታ በተለያዩ 8 ነጥቦች ላይ ተወያይተው በጋራ መግባባት የተደረሰባቸው ስምምነት እንደነበር ለማወቅ ተችሏል። የትግራይ ጊዜያዊ አስተዳደር ወደ ቦታው ይመለሳል። የጊዜያዊ አስተዳደሩን ተግባር የሚያደናቅፍ ማንኛውም አካል ላይ ተመጣጣኝ ህጋዊ እርምጃ ይወሰዳል የሚሉት ከውይይት ነጥቦቹ ቀዳሚዎቹ ነበሩ ያሉት ምንጮች በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት እንደሚሰየም ከመግባባት ተደርሷል ብለዋል። ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆኖ ለመስራት የተስማሙ ሲሆን ጀነራል ተህላይ አሸብር ወይም ወዲ አሸብር የታደሰ ወረደን የኃላፊነት ቦታ እንደሚረከቡ የሞርስ ዜና ሰምቷል። በዚህ ስምምነት የኢትዮጵያ መከላከያ ሰራዊት መቀለ ከተማን ጨምሮ በነባር ካምፖች ውስጥ እንደሚገባና የትግራይ ታጣቂ ኃይል ተዘጋጀለት ካምፕ እንደሚገባ ሲታወቅ የዲዲአር ተግባርን በተቀመጠለት የጊዜ ሰሌዳ መሰረት በትክክል እንደሚተገበር እንዲሁም ለዲዲአር ገንዘብ የለገሱ ሀገራት አሜሪካንን ጨምሮ ገንዘብ እንዲለቁ አስፈላጊው ስራ ይከናወናል መባሉን የሞርስ ዜና ምንጮች አስረድተዋል። የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25%፣ እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት 25% ድርሻ የሚኖራቸው ሲሆን በመጀመሪያው ጊዜ አስተዳደር ካቢኔ ውስጥ የሰራዊት ታጣቂ ወኪል የካቢኔ አባል የነበረ ሲሆን በአዲሱ አደረጃጀት ውክልና እንደማይኖረው ታውቋል። ተፈናቃዮችን ወደ ቀያቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንዲጀምሩ የሚሉ ነጥቦችም ተነስተው ከመግባባት ላይ መደረሳቸውን የተሰጠውንም አቅጣጫ ለማስፈጸም ጀነራል ታደሰ ወረደ መመሪያውን ተቀብለው የጌታቸው ረዳን አለመመለስና የእርሳቸውን ፕሬዝዳንት አለመሆን እንዲሁም ፕሬዝዳንት የመሰየም ስልጣን የጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን መሆኑን ተረድተው ቁርጣቸውን ካወቁ በኋላ ወደ መቀሌ መመለሳቸውን የሞርስ ዜና ምንጮች አስረድተዋል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ የትግራይ እናት የልጇ መርዶ እየተነገራት መሆኑና በአንድ ቀበሌ ከ7 ወጣት በላይ መርዶ የተነገረ መሆኑ ተሰማ። የህወሓት ቡድን ለሁለት ተከፍሎ አንዱ የተገኘውን አንጻራዊ ሰላም አደፍርሶ አሁንም የደሃ ልጅ ሞቶ የስልጣን እድሜውን ማስረዘም ሲፈልግ፣ አንደኛው ቡድን ደግሞ በፕሪቶሪያው ስምምነት መሰረት የተገኘውን ሰላም አስጠብቆና አጠናክሮ በህዝብ የተመረጠ መንግስት ይመሰረት ዘንድ ሲታትር የትግራይ እናት በጦርነት ተገዶ ዘምቶ የነበረው ልጇን ሞት ሳትሰማ ወይም በህይወት ተርፎ ካለበት ድምጹን አለመስማቷ በሐዘን እንድትቆራመድ አድርጓት ከረመች።
አሁን ዳግም ጦርነት ለማድረግ በዝግጅት ላይ የሚገኘው በእነ ዶክተር ደብረጽዮን የሚመራው ቡድን ውጊያ ሊያሰልፈው የሚችልን ወጣት ለማግኘት የቻለውን በማድረግ ላይ ነው። ወላድን ያላቀሰ ከነርማቸው የነበሩ ቤተሰቦችን እንባ ያራጨ መቀሌን ማቅ ያለበሳት አሳዛኝ ዜና ከመቀሌ ለሞርስ ዜና ደርሶታል። በሚሊዮን የሚቆጠር ሰው አልቋል ሲሉ የፕሪቶሪያው አደራዳሪ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የጠቀሱትን አሃዝ የህወሓቱ ቡድን መሪ ዶክተር ደብረጽዮን ያለ ቁጥር አልሞተም ብለው ቢያጣጥሉትም በጦርነት ተካፍለው የሞቱት ወጣቶችን መርዶ ወላጆች እንዲረዱ መደረጉን ሞርስ ዜና አረጋግጧል። እስከዛሬ ያልተረዱ የሟች ወላጆችና ቤተሰቦች ወዳጅ ዘመዶች መርዶ እየተነገራቸው መሆኑና መጋቢት 19 2017 ዓ.ም ብቻ በአንድ ቀበሌ ከ7 ወጣት በላይ መርዶ የተነገረ መሆኑን ለሞርስ ዜና የደረሰው መረጃ አመልክቷል። በየቀበሌው በጣም ብዙ መርዶ አለ። እነ ዶክተር ደብረጽዮን ግን ለስልጣን ሽሚያ ሌላ የሚሞትላቸው የትግራይ ወጣት እያዘጋጁ ነው። እንዲህ ያለውን እያሳደዱት የተረፉትን የትግራይ ልጆች ለማስጨረስ ህወሓት ደፋ ቀና እያለ ነው ሲሉ ምንጮች ተናግረዋል። ይሁን እንጂ የትግራይ እናቶች አሁንም በለቅሶ ላይ ናቸው። መጋቢት 19 በአንድ ቀበሌ 7 መርዶ፣ በሌላ ቀበሌ 4፣ በሌላ ቀበሌ ደግሞ 2 መርዶ በመንገር የተጀመረው ዘመቻ ማክሰኞ መጋቢት 23 ቀን 2017 ዓ.ም ይቀጥላል መባሉን የሰማች ትግራይ እናት መርዶው እኔ ቤት ይገባ ይሆን በሚል ወገቧን ታጥቃ በርበሩን እያየች መሆኑ ደግሞ ቅስም ሰባሪ የሆነ ገጽታ አለው ብለዋል የሞርስ ዜና ምንጮች። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና አልፋለሁ። ሱዳን የሱዳን ፈጥኖ ደራሽ ኃይል ከካርቱም ለቆ መውጣቱን አዛዡ መሐመድ ሐምዳን ደጋሎ ለመጀመሪያ ጊዜ አመኑ። ሐምዳን ዳጋሎ በሰጡት መግለጫ በእርግጥም ከካርቱም ለቀን መውጣታችንን አረጋግጣለሁ፣ ነገር ግን በጠንካራ ቁርጠኝነት እንመለሳለን ብለዋል። ሄሜቲ በሚል ቅጽል ስማቸው የሚታወቁት ዳጋሎ በቴሌግራም በተሰራጨ የተቀዳ ድምጽ ብሔራዊ ጦሩ ካርቱምን በመቆጣጠሩ የሱዳን ፈጥኖ ደራሽ ኃይል ለቆ መውጣቱን አረጋግጠዋል። ዳጋሎ በዚህ መግለጫቸው ባለፉት ጥቂት ቀናት ካርቱምን ለቀን ወደ ኦምዱርማን ለመውጣት ተገደናል፣ ይህም በአመራሩ የተወሰደ ስልታዊና የተቀናጀ ውሳኔ ነበር ብለዋል። ኃይላቸው የበለጠ ተጠናክሮና በአሸናፊነት ወደ ካርቱም እንደሚመለስ ዳጋሎ ቢያመለክቱም የብሔራዊ ጦሩ ግን ይዞታውን እያጠናከረ ወደ ኦምዱርማን የሚያደርገውን ግስጋሴ ቀጥሎ በማዕከላዊ ከተማዋ ክፍል እየደረሰ እንደሚገኝ ሮይተርስ የዜና ወኪል ዘግቧል። ይህ ሞርስ ነው የሚያዘጋጀው። ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ጋዛ ሐማስ ለጋዛ ሰርጥ የቀረበውን አዲስ የተኩስ አቁም ሐሳብ ተቀብያለሁ አለ። የንቅናቄው ኃላፊ ካሊል አልሐያ የእስራኤል ስምምነቱን እንደማትጥስ ተስፋ አለኝ ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ከአሜሪካ ጋር በመስማማት በጋዛ የተኩስ አቁም ዙሪያ የራሷን ስምምነት ሐሳብ ለአሸማጊያዎቹ ማቅረቧን አስታውቋል። እስራኤል ያቀረበችው ምትክ ምክረ ሐሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገለጽም ምን ሐሳቦች እንደተካተቱበት ግን የተባለ ነገር የለም። አሜሪካም በጉዳዩ ላይ በይፋ አስተያየት አልሰጠችም። እንደ አውሮፓ አቆጣጠር ጥር 19 ቀን በስራ ላይ የዋለው የተኩስ አቁም ስምምነት በዚህ ወር መጀመሪያ ካበቃ የእስራኤል ኃይሎች በራፋ በእግረኛ ጦር ዘመቻ ሲጀምሩ በጋዛ ሰርጥ ደግሞ የአየር ድብደባ ማድረጋቸውን ቀጥለዋል። ሁለቱም ወገኖች የመጀመሪያው የተኩስ አቁም ስምምነት ካበቃ በኋላ ሁለተኛው ዙር ስምምነት ላይ መድረስ ሳይችሉ ቀርተዋል። ይህ ሞርስ ነው የሚያዘጋጀው። ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ማይናማር በማይናማር በደረሰው ከባድ ርዕደ መሬት በፈራረሱ ህንፃዎች ውስጥ በሕይወት የተረፉ ሰዎችን የፈለጉ ስራም በተመሳሳይ ቀጥሏል። የማያናምር ሁለተኛ ትልቅ ከተማ በሆነችው ማንዳላይ ግዛት በደረሰው ከባድ የርዕደ መሬት አደጋ ቢያንስ ከ1002 ሰዎች በላይ ህይወታቸው ማለፉን የሀገሪቱ ወታደራዊ መንግስት አስታውቋል። ህይወታቸው ካለፉት ዜጎች በተጨማሪ በአደጋው 2376 የሚጠጉ ሰዎች መቁሰላቸውን ወታደራዊ ጦሩ ይፋ አድርጓል። አደጋው በመንገድ በድልድይና በህንፃዎች ላይ ከባድ ጉዳት ያደረሰ ሲሆን በታይላንድ ዋና ከተማ ባንኮክ በደረሰ ሌላ የመሬት መንቀጥቀጥ አደጋ 10 ያህል ሰዎች መሞታቸውን የከተማዋ ገዢ ቻርትስ
ቲፖች አረጋግጠዋል። ገዢው በከተማዋ እስካሁን 10 የሚጠጉ ሰዎች በሞታቸውን የገለጹ ሲሆን አብዛኛዎቹ ሰማይ ጠቀስ ህንፃዎች የመደርመስ አደጋ እንደደረሰባቸውና ለቱሪስቶች መዳረሻ በሆነው ቻቱቻክ ገበያ አቅራቢያ በህንፃ ግንባታ ስራ ላይ የነበሩ 100 የሚደርሱ ሰራተኞች እስካሁን የገቡበት አልታወቀም ብለዋል። በመገንባት ላይ የነበረው ባለ 30 ፎቅ ሰማይ ጠቀስ ህንፃ በአደጋው ተደርምሶ በሰከንዶች ውስጥ ወደ ፍርስራሽነት መለወጡን ተከትሎ ህንፃ ውስጥ የነበሩ ሰራተኞችን ለመታደግ የነፍስ አድን ሰራተኞች ከአርብ ዕለት ጀምሮ በፍለጋ ላይ እንደሚገኙ ተናግረዋል። እኛ ባለን አቅም የተቻለንን እያደረግን ነው፣ ምክንያቱም እያንዳንዱ ህይወት አስፈላጊ ነው ያሉት ገዢው ቅድሚያ የምንሰጠው ሁሉንም ለማዳን በተቻለ ፍጥነት እርምጃዎችን በመውሰድ ነው ሲሉ ለጋዜጠኞች በሰጡት ቃል አስታውቀዋል። የባንኮክ ከተማ አስተዳደር በአደጋው ከ2000 የሚበልጡ ጉዳት ሪፖርቶች መድረሳቸውን ተከትሎ በከተማዋ ዙሪያ የህንፃዎች ደህንነት ለማረጋገጥ ከ100 በላይ መሐንዲሶችን እንደሚያሰማራ አስታውቋል። ባለፈው አርብ ከሰዓት በኋላ በማዕከላዊ ማያናምር ሳጌንግ ከተማ በስተሰሜን ምዕራብ አቅጣጫ በሬክተር ስኬል 7.7 የተመዘገበ የመሬት መንቀጥቀጥ የተከሰተ ሲሆን ከደቂቃዎች በኋላም በሬክተር 6.7 የተመዘገበ ዳግመኛ የመሬት መንቀጥቀጥ ተከስቷል። በአሁኑ ጊዜም በአደጋው የተጎዱ አካባቢዎች ላይ ህይወት የማዳንና አስከሬን የማፈላለግ ስራዎች እየተከናወኑ ነው ተብሏል። የመሬት መንቀጥቀጡ በማይናማር እና ታይላንድ የሚገኙ በርካታ ህንፃዎችን ያወደመ ሲሆን በተጨማሪም ድልድዮችን በማፈራረሱ የመንገዶችን መዘጋት አስከትሏል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁ እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳቸው። የትግራይ እናት የልጇ መርዶ እየተነገራት መሆኑና በአንድ ቀበሌ ብቻ ከ7 ወጣት በላይ መርዶ እየተነገረ መሆኑ እንዲሁም ነገ ማክሰኞ ቀጣይ መሆኑ፣ ሌተናል ጀነራል ታደሰ ወረደ አዲስ አበባ ላይ ቁጣቸውን አውቀው ወደ መቀሌ መመለሳቸው፣ ህገወጥ የፋይዳ መታወቂያን በሚያትሙ አካላት ላይ እርምጃ ለመውሰድ እንቅስቃሴ መጀመሩ ከአገር ውስጥ፣ ከውጭ ደግሞ የሱዳን ፈጥኖ ደራሽ ኃይል ከካርቱም ለቆ መውጣቱን አዛዡ መሐመድ ሐምዳን ዳጋሎ በመጀመሪያ ጊዜ ማመናቸው፣ በማይናማር በደረሰው ከባድ መሬት አደጋ የሞቱ ሰዎች ቁጥር ከ1000 ያለፈ፣ በፈራረሱ ህንፃዎች ውስጥ በህይወት የተረፉ ሰዎችን የመፈለጉ ስራ የቀጠለ መሆኑን የተመለከተ መረጃ ወደ እናንተ ደረሰን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበር። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ሰኞ የሞርስ ዜና የእስካሁኑ ነበር። የፊታችን ረቡዕ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ። አቢሲኒያ ፕሮፌሽናል የጥበቃና የማማከር አገልግሎት ኃላፊነቱ የተወሰነ የግል ማህበር። ለንብረቶ ደህንነት ይጨነቃሉ? እንግዲያው ስለ ጥበቃውና ለማማከሩ እኛ አለን። የምንሰጣቸው አገልግሎቶች የጥበቃ አገልግሎት፣ በደህንነት ዙሪያ የማማከር አገልግሎት፣ የጥበቃ ሙያተኞች የማሰልጠን አገልግሎት፣ በተቋማት ደህንነት የዳሰሳ ጥናት ማካሄድ፣ የሰነድ ደህንነት ጥበቃና ስልጠና አገልግሎት፣ በልዩ ልዩ ኩነቶች የደህንነት ጥበቃ አገልግሎት መስጠት፣ የቪአይፒ እና የጉዞ እጀባ አገልግሎት፣ የቢሮ ጽዳት አገልግሎት፣ የህንፃ ጽዳት አገልግሎት፣ የመኖሪያ ቤት ጽዳት አገልግሎት፣ የአየር መንገድ ጽዳት አገልግሎት፣ የኢንዱስትሪና የፋብሪካ ጽዳት አገልግሎት፣ የመንገድ ጽዳት አገልግሎት እና ጥራት ያለው ሙያዊ አገልግሎት እንሰጣለን። አገልግሎታችንን ማግኘት ከፈለጉ በስልክ ቁጥሮቻችን በ0905621073 ወይም በ2519049582929 መደወል ይችላሉ። አቢሲኒያ ፕሮፌሽናል የጥበቃና የማማከር አገልግሎት ኃላፊነቱ የተወሰነ የግል ማህበር